ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከየካቲት 16 እስከ የካቲት 22 ቀን 2018 ዓመተ ምህረት ሳምንታዊ የሆሮስኮፕ ትንታኔ። የሜርኩሪ ወደ ኋላ ጉዞ እና ያልተጠበቁ ለውጦች። የሳምንቱ የሆሮስኮፕ ትንታኔ። ሰላም፣ እንደምን ሰነበታችሁ? የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች በያላችሁበት ሰላምና ጤና ለእናንተ ይሁን እያልን ዛሬ ከየካቲት 16 እስከ የካቲት 22 ቀን 2018 ድረስ ያለውን ሳምንታዊ የከዋክብት ትንበያና ትንታኔ ይዘንላችሁ ቀርበናል። ይህ ሳምንት በከዋክብት ዓለም ውስጥ እጅግ ንቁ፣ አስገራሚና አዳዲስ የኃይል ሽግግሮች የሚስተዋሉበት ልዩ ወቅት ነው። ሰማያዊ አካላት በሚያደርጉት ጥምረትና ፍጥጫ ሳቢያ በምድራዊ ሕይወታችን ላይ በተለይም በምናደርጋቸው ንግግሮች፣ በገንዘብ አያያዛችንና በግንኙነታችን ላይ የራሳቸውን አሻራ ያሳርፋሉ። በዚህ ሳምንት ልብ ልንላቸው የሚገቡ ሁለት ታላላቅ የኮስሚክ ክስተቶች አሉ። የመጀመሪያው ሐሙስ የካቲት 19 ቀን የሚጀምረው የኮሙኒኬሽን የአስተሳሰብና የቴክኖሎጂ ፕላኔት የሆነው ሜርኩሪ በፓይሰስ አሳ መንደር ውስጥ ወደ ኋላ ጉዞውን መጀመሩ ነው። ይህ ጉዞ እስከ መጋቢት 11 ድረስ የሚቆይ ሲሆን በመልእክት መለዋወጥ ላይ መዘግየቶችን፣ በቴክኖሎጂ ዕቃዎች ላይ ብልሽቶችንና በአስተሳሰባችን ላይ ግራ መጋባትን ሊፈጥር ይችላል። ሜርኩሪ በፓይሰስ መንደር መሆኑ ደግሞ የቆዩ ታሪኮች ዳግም እንዲቀሰቀሱና ከሎጂክ ይልቅ ለውስጣዊ ስሜታችን ትኩረት እንድንሰጥ የሚያስገድደን ይሆናል። ሁለተኛውና በሳምንቱ መጨረሻ አርብ ዕለት የሚከሰተው ደግሞ የኃይልና የፍላጎት ፕላኔት የሆነው ማርስ ከአመፀኛውና ካልታሰበው ዩራነስ ጋር የሚያደርጉት ጠንካራ ፍጥጫ ነው። ይህ የሁለቱ ፕላኔቶች ግጭት በኢኮኖሚ ሕይወታችንና በሰዎች መካከል በሚኖር የፍቅርና የጓደኝነት ትስስር ላይ ያልተጠበቁ ንዝረቶችን ይዞ ብቅ ይላል። ድንገተኛ ወጪዎች ወይም ያልታሰቡ የግንኙነት ለውጦች ሊያጋጥሙን ጥንቃቄና ትዕግስት የሚጠይቅ ወቅት ነው። ታዲያ እነዚህ ዓለም አቀፋዊ የከዋክብት እንቅስቃሴዎች በእርስዎ ኮከብ ላይ ምን ዓይነት ተጽዕኖ ይኖራቸዋል? በሳምንቱ ውስጥ ሊያደርጉት የሚገባ ጥንቃቄና ሊጠቀሙበት የሚገባ ዕድል ምንድን ነው? ከኤሪስ እስከ ፓይሰስ ያሉትን 12ቱንም የኮከብ ምልክቶች የሳምንቱን ዝርዝር ትንበያ አሁን አብረን እንመለከታለን። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የኤሪስ ሳምንታዊ ትንታኔ። ለኤሪስ ተወላጆች ሳምንቱ የሕልምና የፈውስ ነው። ሜርኩሪ ወደ ኋላ መጓዝ ሲጀምር በነፍስዎ ውስጥ የቆዩ ቁስሎች ሊያገረሹ ይችላሉ። ይህ የሆነው ፈውሱ ስላልተጠናቀቀ ነው። ለብቻው ሆነው መጻፍ፣ መሳል ወይም ዳንስ ላይ ቢያተኩሩ መልካም ነው። በገንዘብ ረገድ ግን አርብ ዕለት ከፍተኛ ጥንቃቄ አድርጉ። ለጓደኛ ብድር መስጠት ወይም አላስፈላጊ ወጪ ማውጣት ኪስዎን ሊያናጋው ይችላል። የግድ ወጪ መቆጠብና የገንዘብ ደንብ ማውጣት ያለብዎት ሳምንት ነው። ከዚህ ቀደም የተውት የፈጠራ ሥራ ድንገት ትኩረት ሊሻ ይችላል። የድሮ ቁስሎች ዳግም ሊቀሰቀሱ ይችላሉ። ይህ ግን ገና ያልተጨረሰ የፈውስ ሥራ እንዳለ ለማሳየት ነው። በሳምንቱ መጨረሻ በገንዘብ ረገድ ከፍተኛ ጥንቃቄ አድርጉ። አርብ የካቲት 20 ቀን ዩራነስና ማርስ በሚፈጥሩት ግጭት ምክንያት ለጓደኞች ከመጠን በላይ ለጋስ በመሆን ገንዘብዎን ሊያጡ ይችላሉ። ሁለት የታውረስ ሳምንታዊ ትንታኔ።
ለታውረስ ሳምንቱ የናፍቆት ሳምንት ነው። የቆዩ የጓደኛ ስብስቦች፣ የቀድሞ ትውቆች በሐሙስ ዕለት ብቅ ሊሉ ይችላሉ። የጠፋውን ግንኙነት ለማደስ ጥሩ ጊዜ ቢሆንም የቴክኖሎጂ ዕቃዎችን ከመግዛትና ምስጢራዊ የይለፍ ቃላትን ከመጠበቅ ቸል አይበሉ። በሥራ ረገድ ዓርብ ዕለት ያልተጠበቀ የኃላፊነት ጫና ሊመጣብዎት ይችላል። ዝግጁ ሳይሆኑ መሪ ለመሆን አይቸኩሉ። እያንዳንዱን ዝርዝር መረጃ ሳያጣሩ ቃል አይግቡ። የተቋረጡ የቡድን እንቅስቃሴዎችን ለመጀመር ጥሩ ጊዜ ነው። ቴክኖሎጂና ኤሌክትሮኒክስ ነገሮች ሊያስቸግሩ ስለሚችሉ ፋይሎችን ባካፕ ያድርጉ። እስከ መጋቢት 11 ድረስ ውድ የቴክኖሎጂ ዕቃዎችን ባይገዙ ይመረጣል። ዓርብ የካቲት 20 ቀን በሥራ ቦታው ላይ ድንገተኛ ለውጦች ሊመጡ ይችላሉ። ከመቸኮሎ በፊት ሁኔታዎችን መርምሩ። 3 የጀሚናይ ሳምንታዊ ትንታኔ። ጀሚናይ ገዥ ፕላኔቶ ሜርኩሪ ወደ ኋላ መጓዝ ሲጀምር ሙያዊ ጉዞውን መመርመር ይኖርብዎታል። በጣም እየፈጠንኩ ነው ብለው ራስዎን ይጠይቁ። ከአለቆች ጋር ግጭት ሊፈጠር ስለሚችል ንግግርዎን በጥንቃቄ ይምረጡ። ዓርብ ዕለት ደግሞ ስሜታዊ ንቃቶ ከፍ ይበል። ሰዎች መረጃ ሊደብቁዎት ይችላሉ። አጭበርባሪ ሰዎችን በኃይል ከመጋፈጥ ይልቅ ድንበርዎን በማትከል ራስዎን ይጠብቁ። ጀሚ ሆይ በዚህ ሳምንት የጉዞ ፍጥነትዎን ቀንሰው ነገሮችን በስልት ይመልከቱ። ገዥ ፕላኔቶ ሜርኩሪ በሥራው ዘርፍ ላይ ወደ ኋላ መጓዝ ይጀምራል። እስከ መጋቢት 11 ድረስ ከበላይ አለቆች ጋር አለመግባባት ሊፈጠር ይችላል። ከመናገረው በፊት ያስቡ። ዓርብ ዕለት ሌሎች ሰዎች መረጃ ሊደብቁዎት ስለሚችሉ ንቁ ይሁኑ። ሰዎች የግል ጥቅማቸውን ብቻ ሊያሳድዱ ስለሚችሉ ድንበርዎን በደንብ ያጥሩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 4 የካንሰር ሳምንታዊ ትንታኔ። ለካንሰር ተወላጆች ሐሙስ ዕለት የሚጀምረው የሜርኩሪ ጉዞ በአስተያየቶቹ ላይ ጥንቃቄ እንዲያደርጉ ያስጠነቅቃል። መናገር ያለብዎትን ነገር ሰዎች ለመስማት ዝግጁ እስኪሆኑ ይጠብቁ። የጉዞ ዕቅድ ካለዎት ትንሽ መስተጓጎል ሊያጋጥመው ይችላል። ዓርብ ዕለት ደግሞ በጓደኝነትና በፍቅር መካከል ያለው መስመር ሊደበዝዝ ይችላል። ከመዝለለው በፊት ውጤቱን በደንብ ያስቡ። በግንኙነቱ ውስጥ በቅንነት ይነጋገሩ። አስተያየቶቹን ከመናገረው በፊት ጊዜው ትክክል መሆኑን ያረጋግጡ። የጉዞ ዕቅዶችዎ እንቅፋት ሊገጥማቸው ይችላል። ዓርብ ዕለት በጓደኝነትና በፍቅር መካከል ያለው መስመር ሊጠፋ ይችላል። ስሜታዊ ሆነው ከመወሰነው በፊት የነገውን መዘዝ ያስቡ። 5 የሊዮ ሳምንታዊ ትንታኔ። ሊዮዎች ሳምንቱ ከቀድሞ ፍቅረኛ ጋር የተያያዘ ፈተና ይዞ ሊመጣ ይችላል። የቀድሞ ሰው በድንገት መልእክት ቢልክልዎ የተለያያችሁበትን ምክንያት ደግሞ ያስታውሱ። በገንዘብ ረገድም ከባልደረባው ጋር አለመግባባት ሊፈጠር ይችላል። ዓርብ ዕለት የሚወዱት ሰው እንደ ሁለተኛ ተዋናይ ሆኖ ሊሰማው ይችላል። ትኩረቱን ሁሉ ለሥራ ብቻ ከሰጡ ግንኙነታችሁ ሊሻክር ስለሚችል ለምትወዱት ሰው ቅድሚያ ይስጡ። የድሮ የፍቅር አጋሮ ድንገት መልእክት ሊልክልዎ ይችላል፣ ነገር ግን የተለየችሁበትን ምክንያት አይርሱ። ባልደረባ ካለዎት የሌላውን ሰው ስልክ ለመበርበር ሊፈተኑ ይችላሉ፣ ይህ ግን መተማመንን ያጠፋል። ዓርብ ዕለት ከቢዝነስ ወይም ከፍቅር አጋሮ ጋር በስልጣን ሽሚያ ምክንያት ግጭት ሊፈጠር ይችላል። 6 የቪርጎ ሳምንታዊ ትንታኔ። ለድንግል ተወላጆች ሜርኩሪ ወደ ኋላ ሲሄድ ግንኙነታችሁ ላይ ተጽዕኖ ያርፏል። ያለ ትዕዛዝ ምክር መስጠት አጋሮን ሊያቆስል ይችላል። ውል ለመፈረም
እስከ መጋቢት መጨረሻ ቢጠብቁ ይመረጣል። ካልሆነ ግን ጠበቃ ያማክሩ። ዓርብ ዕለት የጤናና የእረፍት ጉዳይ ወሳኝ ነው። ሥራን ብቻ በማሰብ ራስዎን አያድክሙ። ሙቅ ውሃ መታጠብና በቂ እረፍት ማድረግ ለነርቮ አስፈላጊ። በግዴለሽነት የሚናገሩት ቃል ጠንካራ ግንኙነትን ሊያበላሽ ይችላል። ውል ለመፈረም እስከ መጋቢት መጨረሻ ድረስ ቢጠብቁ ይመረጣል። ካልሆነ ግን ጠበቃ ያማክሩ። ዓርብ ዕለት ለሥራ ብለው እረፍትዎን መሥዋዕት ማድረጉን ያቁሙ። ለሰውነትዎና ለጤናው ትኩረት ይስጡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 7 የሊብራ ሳምንታዊ ትንታኔ። ሊብራዎች ሆይ ቤትዎን የሚያደራጁበት ሳምንት ነው። ያልተከፈሉ ሂሳቦችን መክፈልና የተከማቹ ወረቀቶችን ማስተካከል ይኖርብዎታል። በሥራ ቦታ የተሳሳቱ መመሪያዎች እንዳይተላለፉ ደግሞ ያረጋግጡ። ዓርብ ዕለት የፍቅር ሕይወትዎ እንደ ኤሌክትሪክ ሽቦ ሊንቀጠቀጥ ይችላል። መስህቡ ከፍተኛ ቢሆንም ለጊዜያዊ ስሜት ብለው ሰውን አያታልሉ። በግንኙነቱ ውስጥ ችግር ካለ ዓርብ ዕለት መጨቃጨቅ አይመከርም። ይልቁንም ረጋ ብለው ለማለፍ ይሞክሩ። የተቆለሉ አስተዳደራዊ ሥራዎችንና ያልተመለሱ መልእክቶችን ጨርሱ። በጤና ረገድ ቀጠሮዎችን ለማስያዝ ጥሩ ጊዜ ነው። የቀዶ ጥገና ሥራ ካለ ግን እስከ መጋቢት 11 ቢቆይ ይመረጣል። ዓርብ ዕለት በፍቅር ግንኙነትዎ ላይ ከፍተኛ ስሜትና መሳሳብ ይፈጠራል። ነገር ግን ስሜታዊ ሆነው አላስፈላጊ ጭቅጭቅ ውስጥ አይግቡ። 8 የስኮርፒዮ ሳምንታዊ ትንታኔ። ለስኮርፒዮ ተወላጆች የቀድሞ ፍቅር ዳግም ብቅ ሊል ይችላል። ነገር ግን ሜርኩሪ እይታውን ሊያደበዝዝ ስለሚችል ያኔ ለምን ተለያየን ብለው ራስዎን ይጠይቁ። በፈጠራ ሥራው ላይ የቆዩ ሐሳቦችን ለማደስ ጥሩ ጊዜ ነው። ዓርብ ዕለት በቤትዎ ውስጥ ግጭት ሊፈጠር ይችላል። በንዴት ቃላትን ከመሰንዘሩ በፊት ከአካባቢው ራቅ ብለው ይረጋጉ። ነገሮች ሲቀዘቅዙ በሚቀጥለው ሳምንት መነጋገር ይሻላል። የድሮ የፍቅር አጋር በታላቅ የተስፋ ቃል ሊመጣ ይችላል። ነገር ግን ነገሮች በእውነት መቀየራቸውን በጥንቃቄ መርምሩ። ዓርብ ዕለት በቤት ውስጥ ወይም ከቤተሰብ ጋር ግጭቶች ሊፈጠሩ ይችላል። ከመናደዶ በፊት ሁኔታውን ራቅ ብለው ይመልከቱ። በቁጣ ውስጥ ሆነው ውሳኔ አይስጡ። 9 የሳጅታሪየስ ሳምንታዊ ትንታኔ። ሳጅታሪየሶች ሆይ በዚህ ሳምንት ስሜታችሁ በጣም ቅርብ ነው። የሰዎችን ንግግር ሁሉ እንደ ነቀፌታ ሊተረጉሙ ይችላሉ። በተለይ ከቤተሰብ ጋር በሚኖራችሁ ግንኙነት ላይ ሐሙስ ዕለት ከፍተኛ ጥንቃቄ አድርጉ። የቤት እድሳት ዕቅድ ካላችሁ እስከ ጸደይ ድረስ ብታቆዩት ይመረጣል። ዓርብ ዕለት በአዲስ ነገር የመመሰጥና የኃላፊነት ግጭት ይፈጠራል። እንዴታችሁም በስፖርታዊ እንቅስቃሴዎች ብታወጡት ግንኙነታችሁን ከተፈጠ ሜርኩሪ በቤትና ቤተሰብ ዘርፎ ላይ ወደ ኋላ ስለሚጓዝ የሰዎችን ንግግር በተሳሳተ መንገድ ሊረዱ ይችላሉ። ለዓመታት የገነቡትን ግንኙነት በአንድ ንግግር እንዳታፈርሱ ተጠንቀቁ። የቤት እድሳት ሥራዎችን እስከ ጸደይ ሚያዝያ ድረስ ቢያቆዩ ይመረጣል። ዓርብ ዕለት የሚሰማዎትን ብስጭት ወደ ስፖርታዊ እንቅስቃሴ በመቀየር ያስወጡ። 10 የካፕሪኮርን ሳምንታዊ ትንታኔ። ለካፕሪኮርን ተወላጆች ላክ የሚለውን ቁልፍ ከመጫናችሁ በፊት 3 ጊዜ ደግማችሁ እዩ። የቴክኖሎጂ ብልሽትና የመልእክት መዛባት ሊያጋጥማችሁ ይችላል። ዓርብ ዕለት ደግሞ የገንዘብ የመንቂያ ጥሪ ይደርሳችኋል። አላስፈላጊ ዕቃዎችን ለመግዛት ልባችሁ ሊጓጓ ይችላል። ነገር ግን የእናንተ ብርታት በቁጠባና በድርድር ላይ ነው። ስለዚህ ለቅንጦት ወጪ ከመቸኮል ይልቅ ለቁጠባ ቅድሚያ ስጡ።
የዲጂታል መረጃዎችዎና ስልክዎ አደጋ ላይ ሊወድቁ ስለሚችሉ ጥንቃቄ ያድርጉ። የማይረቡ ክርክሮች ውስጥ ከመግባት ይቆጠቡ። ዓርብ ዕለት በገንዘብ ረገድ የንቃት ጥሪ ይደርስዎታል። ያላስፈላጊ ወጪዎችን በመቀነስና ቁጠባ ላይ በማተኮር ብልህነትዎን ያሳዩ። 11 የአኳሪየስ ሳምንታዊ ትንታኔ። አኳሪየሶች ሆይ የኪስ ቦርሳችሁን በጥብቅ የምትይዙበት ሳምንት ነው። ሜርኩሪ ወደ ኋላ ሲሄድ ገቢና ወጪያችሁን በሚገባ መመርመር አለባችሁ። በሥራ ቦታ ካሉ አላስፈላጊ ጭቅጭቆች ራቁ። ዓርብ ዕለት ግን የእናንተ ዝምታ ሊበተን ይችላል። በቤትና በቤተሰብ ጉዳይ ላይ ስሜታዊ ፍንዳታዎች ሊኖሩ ስለሚችሉ ነገሮችን በንግግር ከመፍታት ይልቅ ለጊዜው ራቅ ማለትና ወደ ፈጠራ ሥራችሁ ማዘንበል ብልህነት ነው። እስከ መጋቢት 11 ድረስ ውድ ዕቃዎችን ከመግዛት ይቆጠቡ። በምትኩ የምኞት ዝርዝር ያዘጋጁ። በሥራ ቦታ ከሚፈጠሩ ጥቃቅን ግጭቶች ራቁ። ዓርብ ዕለት ስሜታዊ የመሆን ዕድልዎ ከፍተኛ ነው። ከቤተሰብ ጋር ድንገተኛ ግጭት ሊፈጠር ስለሚችል ነገሮችን በትዕግሥት ይለፉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አስራ ሁለት የፓይሰስ ሳምንታዊ ትንታኔ። ፓይሰስ ሆይ ሜርኩሪ ወደ ኋላ መጓዝ የሚጀምረው በእናንተ መንደር ነው። ይህ ማለት ማንነታችሁን ዳግም የምትፈትሹበት ወቅት ነው። ሰዎች እናንተን በተሳሳተ መንገድ ሊረዷችሁ ይችላሉ፣ ነገር ግን ይህ የእናንተ ጥፋት ሳይሆን የከዋክብቱ ተጽዕኖ ነው። ዓርብ ዕለት ታላቅ የፈጠራ ሐሳብ ሊመጣላችሁ ይችላል። ይህንን ሐሳብ ብቻችሁን ከመያዝ ይልቅ የታመኑ ሰዎችን አማክሩ። ለንግድ ሥርዓታችሁ ጥንቃቄ ያድርጉ። የድሮ ማንነትዎንና የፈጠራ ሥራዎችዎን ዳግም የሚያዩበት ጊዜ ነው። ንግግርዎ በሌሎች ዘንድ ሊዛባ ስለሚችል ዋና ዋና ፕሮጀክቶችን እስከ መጋቢት መጨረሻ ያዘግዩ። ዓርብ ዕለት ድንገተኛ የፈጠራ ሐሳብ ሊመጣላችሁ ይችላል፣ ነገር ግን ከመጠን በላይ ስሜታዊነት ለጤናው እክል እንዳይሆን እረፍት ይውሰዱ። ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች የዚህ ሳምንት ትንታኔ ይህንን ይመስል ነበር። በሜርኩሪ ወደ ኋላ ጉዞ ወቅት ትዕግስትና ጥንቃቄ ምርጥ ጓደኞቻችሁ ናቸው። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ሰላም ሁኑ። ቪዲዮውን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ። መልካም ሳምንት።